ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ሰሞኑን በዚህ ቻናል ጠፍተናል። እንግዲህ ቤተሰቦች ያው እየጠየቃችሁኝ ስለሆነ ኤሚን ይዤ እመጣለሁ ብዬ ነው እንግዲህ በዛ ምክንያት የጠፋሁት ልበላችሁ። ግን ያው ስላልተመቻቸኝ ነው፣ በጣም ይቅርታ። ግን ደግሞ እሷም እንድትመጣ ስለምፈልግ አንድ ላይ ነው የምንመጣው ብለን እያሰብን ስለሆነ ማለት ነው ነገሮቹን እያስተካከል ነው። አሁን ሲስተር መታለች፣ በሰፊው እንመጣለን ብዬ አስባለሁ። በሌሎች ቪዲዮም ወደ እናንተ እንመጣለን ብዬ አስባለሁ። ቤተሰቦቼ እንደዛ ነው ሐሳባችን። ኤሚም በጣም ሰላም ነች። በጣም ሰላም በሌልኝ ብላለች። ሰላም ናቸው። ያው የእሷን ደግሞ ማለት ነውና በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን ቤተሰቦች። ዛሬ በጣም የሚገርም ድግስ ተዘጋጅቷል። ያበደ ድግስ ነው በእውነት። ማንም ሰው እንዳይቀር ዛሬ የጨረቃ ፋሚሊ እንግዲህ ከአዳኞቹ ፋሚሊ ጋር ማለት ነው ሃይሚ ከግምጄ ጋር የቲክቶክ ጌም ጨዋታ አላቸው። እንግዲህ ሰሞኑን የተለያየ ማስታወቂያ ሲሰራ ነው የነበረው። ከዚህ ፊት ታስታውሳላችሁ ብሩኬና ግምጄ ላይቭ ጌም እየተጫወቱ ነበረ። ኖርማል ጌም እየተጫወቱ በነበረበት ሰዓት ነው ይሄን ሐሳብ ያመጡት ማለት ነው። አንድ ቀን ለምን አንጫወትም በሚል ሐሳብ አመጣው ነበረ። ከዛም በኋላ በዛ ሃይሚና አንቺ ለምን አትጫወትም የሚል ብሩኬ ሐሳቡን አመጣ። ከዛም በኋላ ግምጄም ተስማማች። እንግዲህ ዛሬ 4 ሰዓት ላይ ያበደ ጌም አለ ማለት ነውና በጣም ከምንም በላይ የጌሙ መኖር ሳይሆን የጌሙ ዓላማ ከምንም በላይ የሚደነቅና የሚበረታታ ነው። የእውነቴን ነው የምለውና በጌሙ ዙሪያ ላይ የተነገሩ በጣም ብዙ ነገሮች አሉ። ተወዳዳሪዎችም በተለይ እነ ብሩኬ ስለ ጌሙ አንዳንድ ነገር ብለዋል። እሱን ነገር አብረን እናወራለን ማለት ነው። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ ታደርጉበት እናንተ ይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። የዛሬው ጌም እንግዲህ ዓላማው ምንድነው ከተባለ ዓላማው የሚገርማችሁ ነገር ብዙ ጊዜ ምንድነው መሰላችሁ የሆነ ጌም የሆነ ግጥሚያ ነገር ምናምን ነገር ሲኖር ምንድነው እንደ ጠላትነት የመተያየት ምናምን ነገር አለ አለኛ ሀገር ላይ የተለመደው እንደዛ ነው። ግን ይሄኛው ከዛ ለየት ያለ ነውና የፍቅር ጌም ማለት ይቻላል። ብሩኬ እንግዲህ ይሄንን የፍቅር ጌም ደስ በሚል ሁኔታ ተጫውተን የተሸነፈ ምን ማድረግ እንዳለበትም ተናግረዋል ማለት ነው። ጌሙን የተሸነፈ በጣም በሚገርም ሁኔታ የበጎ ስራ ነው የሚሰራው ማለት ነው። የተሸነፈ ራሱ አሸነፈ ነው የሚባለው አይደለ? እውነት አሸነፈ ነው የሚባለው። የተሸነፈ አሸነፈ ማለት ይቻላል። ይሄም የተሸነፈ ሰው በጎዳና ላይ ያሉ ነዳያንን ምግብ ያበላል ማለት ነው። እና ይህ በጣም የተቀደሰ ሐሳብ ነው። የእውነት አያስደስትም? እንግዲህ ብሩኬ ከዚህ ፊት አድርጎ ነበረ ከሆነ ልጅ ጋር ይህን ሰሞን ፕራንክ ከሃይሚ ጋር የነበረው ልጅ ስሙን ጠፋብኝ። ከሱ ጋር ማለት ነው ምን አድርገዋል መሰላችሁ? ጌም ተጫውተው ልጁ ሲሸነፍ እንደዚህ ነበረ፣ ነዳያንን ምግብ ማብላት በሚል ነበረ። እንደውም ይሄን ያህል ብለው ቁጥር አስቀምጠው ቁጥሩ ረሳሁት። ከምናልባት ካስታውሳችሁት እናንተ ይሄን ያህል ተብሎ ልጁ እንደውም ቁጥር ጨምሮ ነውና የመገበውና ብሩኬም ሄዶ እዛ ተገኝቶ ነው የመገቡት። እና በጣም ደስ የሚል ስራ ነው። ብሩኬ በጣም እውነት ጀግና ልጅ ነው። በቃ የሚገርም ሐሳብ ነው። በቃ ገብቷችኋል አይደለ? ብዙ ሰዎች እንግዲህ በዛን ጊዜ የነበረው አንዳንድ ደስ የማይሉ ነገሮች ነበሩ። አሁንም እንዲፈጠር አይፈለግም። ለምሳሌ የጨረቃ ፋሚሊዎች የነ ግምጄን ፎቶ መዘቅዘቅ፣ የቤተሰብ መዘቅዘቅ፣ የነ ግምጄ ቤተሰቦች ደግሞ የነ ብሩኬን ቤተሰብ ፎቶ መዘቅዘቅ፣ የነ ሃይሚ መዘቅዘቅ ምናምን ይሄ በጣም ማለት ነው በቃ ይሄ ኋላ ቀረ ነው እውነት ለመናገር ማለት ነው። ይሄ የፍቅር ጌም ነው። እንደውም ሁለቱም ሊበረታቱ ይገባል። እኔ ማለት ነው አንድ ሐሳብ መጨመር እፈልጋለሁ በነገራችን ላይ ማለት ነው። ይሄንን ሐሳብ ሲያመጡ አንድ ቢጨምሩ ብዬ የማስበው ፍላጎት ያላቸው ሰዎች ከኛ ጋር ከተሸናፊው ጋር አብሮ መመገብ። በነገራችን ላይ ለምሳሌ እነ ብሩኬ ወይም እነ ግምጃ ቢሸነፉ አብረው ነው ሁለቱም አንድ ላይ ሄደው ነው የሚመገቡት። ባይዘይ ብሩን ነው የሚያወጡት እንጂ ያ የተሸነፈው ብሩን ያወጣል እንጂ አብረው ነው ሄደው የሚመገቡትና
ይሄ በጣም ድንቅ ነው አይደለ? ግን ደግሞ እንደኔ ሐሳብ አብሮ መመገብ የሚፈልግ ከኛ ጋር አብሮ መመገብ የሚፈልግ ሰው ካለ ምናምን ብሎ ሌሎችን ቢያሳትፉ ቤተሰቦቻቸውን ቢያሳትፉ ደግሞ በጣም ደስ ይላል። ለምን ለብዙዎች መድረስ ይቻላል ብዬ ስለማስብ ነው። በነገራችን ላይ ይሄን ቪዲዮ ሜንሽን አድርጉላቸው የሚደርሳቸው ከሆነ እኛ ከጠሩን በእርግጠኝነት ሄደን ከነሱ ጋር እንመግባለን። እውነቴን ነው የምላችሁ። ለምን 10 ሰው አይሆንም ማለት ነው። በቃ እንመግባለን። ይሄን ቃል እንገባለን። እነሱ ሜንሽን አድርጉላቸው፣ እነሱ ከጠሩን በደስታ ማለት ነው። የእውነቴን ነው የምላችሁና ይሄንን ቢያደርጉ በጣም አሪፍ ነው። ለምን ይሄን የፍቅር ጌም አስቡት። ይሄ የጽድቅ ስራ እኮ ነው። የጽድቅ ስራ እኮ ነው። ማንም ሰው ደስ ብሎት የሚያደርገው ነገር ነው። አያችሁ፣ ለራሳቸው ሳይሆን ለሌሎች ማሰብ ማለት ነው። ይሄ የሚበረታታና ድንቅ የሆነ ስራ ስለሆነ እውነት ብሩኬ ሁልጊዜ ማለት ነው እውነት የምታመነጫቸው ሀሳቦች የመጨረሻ በቃ እውነት ላይ የነካ ነውና ወንድሜ በጣም አመሰግናለሁ። የምሬን ነው የምልህ። በቃ በጣም የምትደነቅ ልጅ ነህ። ብዙዎች ካንተ ጥሩ ነገር ይማራሉ ብዬ አስባለሁ ማለት ነውና ቤተሰቦቻችን ዛሬ 4 ሰዓት ላይ ቀውጢ የሆነ ጌም አለ ማለት ነው። እንግዲህ አንበሳው የቱ ጋር እንደሚጎርፍ አብረን የምናየው ጉዳይ ይሆናል ማለት ነው። ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። እነሱ ብሩኬም ያስተላለፈው መልእክቶች አሉ። እሱን ነገር እናያለን። ሚፍታም ያስተላለፈው መልእክት አለ። ይሄ ጌም ምን መምሰል እንዳለበት፣ በፍቅር ተጀምሮ በፍቅር ማለቅ እንዳለበት፣ ያሸነፈም የተሸነፈም አሸናፊ መሆን እንዳለበት የሚያሳይ ነውና እንግዲህ ቅድም እንዳልኳችሁ የሆነ ነገር ሲኖር ተቃራኒ ቡድኖች እንደ ጠላት የሚታዩበት እንትን ነው አይደለ? ብዙ ጊዜ ያለው እኛ ሀገር ላይ። አሁን ግን እንደውም ምንም አይልም፣ እየተለመደ ነው። ለምን በፍቅር መታየት ማለት ነው። ገብቷችኋል? በጣም ምን እንደገረመኝ ታውቃላችሁ? ብሩኬ በቃ የማሸነፍ ምኞቱን እንኳን ሲገልጽ ለራሱ ብቻ አይደለም፣ ለሃይሚ ብቻ ሳይሆን ለጨረቃ ፋሚሊ ብቻ ሳይሆን ምኞቱን የገለጸው ለግምጃም የተመኘው። አሁን እንደዚህ ተቃራኒው ማለት ነው ተጋጣሚውን መልካም እድል የሚል አለ የለም እኮ የለም። ይሄ እኮ በጣም ድንቅ ነው እውነት ለመናገር ማለት ነው። ይሄ በጣም እውነት እኔ ይለይብኛል በቃ አምላችሁ ማለት ነው። ገብቷችኋል አይደለ? ፍቅርን እንውረስ። በቃ ፍቅር ይጋባብን። በቃ እንዋደድ። ገብቷችኋል አይደለ? በቃ ምንም ነገር አንድ ስንሆን ብዙ ነገሮች ማድረግ እንችላለን። በቃ አንድ ስንሆን እንበረታለን፣ እንጠነክራለን። መበታተን የለብንም። የምንደክመው ስንበታተን ነው። ገብቷችኋል አይደለ? ስለዚህ የጨረቃ ፋሚሊዎችም የግምጃ ቤተሰቦችም ይሄ ጌም የፍቅር ጌም ነው። ይሄ ጌም የጽድቅ ጌም ነው። ነዳያንን የሚመግብ ማለት ነው። ቤተሰቦቻችን አጠር ያለ ቪዲዮ እናያለን። ከዛም በኋላ ሀሳብ እንሰጥበታለን ማለት ነው። እናንተም ሀሳብ ስጡበት። ወደ ቪዲዮ እንሂድ። እዛ ማዶ አንድ አንበሳ፣ እዚህ ማዶ አንድ አንበሳ፣ ላይ የሚወርደው ሺህ አንበሳ። ዛሬ እንግዲህ ማታ ሺህ አንበሳ እንግዲህ ሺህ አንበሳ ይውረድ። እኛ እዛም እዚህም ማለት ነው። ግምጄን እሷም እዛ እንግዲህ ብዙ ነገሮችን ብዙ የሷ ቤተሰቦችም የሚመኙት ነገር አለ። እኛም መልካም ምኞት ለሁለታችሁ መልካም ምኞት ነው የምንመኘው። ግምጃዬን የማታቋት እቺ ናት፣ እቺ እህታችን ናት። እንግዲህ እዚህ ጋር የምታያት እህታችን ግምጃዬ ትባላለች። ብዙዎቻችሁ በቲክቶክ ታቋታላችሁ ብዬ አስባለሁ። ሙዚቃም አላት። አሁን በቅርብ አንድ የሆነ ሙዚቃ ለቃለች። እውነት ለመናገር የሚገርም ኮንቴንት ነው ቲክቶክ ላይ የምትሰራውና ጀማ አላቸው። ከጀማዎቿ ጋር ነው የምትሰራው። በጣም እኔ በጣም ማደንቃት ልጅ ናት። እንግዲህ አረብ ሀገር ነበረች። ምናልባት የማዳም ቅመም ቤት ስትሰራ እንደነበረች ወሬው እየተወራ ያለው ከዛ ነው መታ እንግዲህ አሁን እንደዚህ ትልቅ ስራ እየሰራች ነውና በጣም ጀግና ሴት ናት እውነት ለመናገርና በጣም ጀግና ልጅ ናት። ልታበረታቷት ይገባል። እሷም ልትበረታታት ትገባለች። እንዲህ ያሉ እህቶቻችንን ማበረታታትማ ግድ ነው የሚለው የምሬን ነው የምለውና ጀግና የሆኑ እህቶቻችንን ማበረታታት ግድ ነው ማለት ነው። 4 ሰዓት ላይ ቅመሜ ከግምጃዬ ጋር የምታደርገው የላይፍ ጌምን በማስመልከት ነው የተዘጋጀው። ተመልከቱ። ዲኮሩ የሰርግ ዲኮር ነው የሚመስለው አይደለ? እውነት በጣም ያበደ ነው። ይህ የተለየ ነው የምሬን ነው የምላችሁ። ግምጃዬና ሃይሚ ዛሬ የቀጠሮ ጌም አላቸው። የቲክቶክ የላይፍ ጌም ማለት ነው። በሃይሚ ቤት ነው። እኔም ገስት ገባለሁ። እስከዛው ድረስ እኔ የሃይሚ አካውንት የሌላችሁ እኔ ጋርም በእኔ በኩልም እየመጣችሁ የሃይሚን አካውንት ማግኘት ትችላላችሁ። እኔ ቲክቶክም ላይ ቪዲዮ ፖስት ተደርጓል። እየመጣችሁ ብቻ ማታ 4 ሰዓት ላይ ማንም እንዳይቀር። እንግዲህ ሁላችንም 4 ሰዓት ላይ እንግዲህ እዚህ ቤት እንገኝ።
እዚህ ቤት እንገኝና እናበረታታቸው። ጊፍት የምንችል በጊፍት የማንችል ደግሞ ታፕታፕ በማድረግ ማለት ነው። ይሄ ምክንያቱም ታፕታፕ በማድረግ ሰፖርት ማድረግ ይቻላል ማለት ነው። ጊፍት መስጠት የማይችል ሰው በዛ መልኩ ሰፖርት ማድረግ ይቻላል። የምንፈልገውን ማገዝ ነው ማለት ነው። ዋናው ዓላማው የፍቅር ጌም መሆኑን ብቻ ማሳየት ስለሆነ ማለት ነው። ስለዚህ ሃይሚም እንግዲህ ፋሸብረቅ ብላ ተዘጋጅታለች። ከጀርባን ያለችው ትመጣለች ማለት ነው። ብቻ ፋሚሊዎች እኔ እንደምናሸንፍ እርግጠኛ ነኝ። ድል ለጨረቃ ፋሚሊ ብያለሁ። ግምጃዬ መልካም እድል ይሁንልሽ። ተመልከቱ እንግዲህ ድል ተመኘ ለጨረቄ ለግምጃዬም ደግሞ የተሻለ ነገር መመኘት ይሄ በጣም የሚደነቅ ነው። ያሸነፈ ሰው እንዳልነው ነዳያንን ጎዳና ላይ ያሉ ወንድሞቻችንን ነው የሚያበላውና ከነሱ ጋር የምሳ ግብዣ ፕሮግራም ይኖራል። የሸነፈ ሰው ይሄ ነው በቃ ትልቁ ዓላማ ይሄ ነው ማለት ነውና ይሄ በጣም የሚበረታታ አይደለ? በጣም ድንቅ ሐሳብ አይደለ? በቃ ማሸነፍ ለስሙ ነው እንጂ መሸነፍ ራሱ ሌላ አሸናፊነት ነው። የበረከት ስራ ስለምንሰራ ማለት ነውና እውነት ነው። ይሄ ድንቅ ነው። በቃ ይሄ ነው የሚፈለገው። የሰላም የአንድነት የፍቅር ጌም እንደሚሆን ተስፋ አደርጋለሁ። ይሄ ጌም ስንጫወት ግን ፋሚሊን ከፋሚሊ የሚያጣላ የሚያቀያይም የሚያነቋቁር አይደለም። ይሄ ነው ጥንቃቄ መደረግ ያለበት እንግዲህ ምክንያቱም ፍቅራችን ኦፍ ኮርስ ብዙ ጊዜ ሰዎች ምንድነው መሰላችሁ ከክፋት ሳይሆን ለዛ ሰዎች ለምሳሌ ለሚደግፉ ሰዎች ከፍቅር የተነሳ እነዛ ሰዎች የነዛን ሰዎች ፎቶ መዘቅዘቅ አንዳንድ ነገሮችን ማድረግ ይፈጠራሉ። እንደዚህ ያሉ ነገሮች ግን ማወቅ ያለብን ነገር ይሄ የፍቅር ጌም ነው፣ ጸብ አይደለም። እነሱ ሰላማዊ ናቸው። ገብቷቸዋል አይደለ? እነ ሃይሚ ቤተሰቦችና እነ ሃይሚና እነ ግምጃዬ ሰላም ናቸው። ጸብ ውስጥ አይደሉም። ጌም ነው የሚጫወቱት እንጂ ማለት ነው። ስለዚህ ጸብ ውስጥ እስካልገቡ ድረስ እነሱ እንኳን ሰላም ሆነው እኛ በዙሪያቸው ያለን ሰዎች ደግሞ የምናደንቃቸውና የምንወዳቸው ሰዎች ደግሞ መጣላት አለብን ብዬ አላስብም። እነሱንም ደግሞ አንገታቸውን ማስደፋት የለብንም። ጥንቃቄ ማድረግ አለብን ማለት ነው። እኛም ከግምጃዬም ጋር ሰላም ነን። አንዳንድ ቦታ እያየሁ ነበርና እንደዛ አይነት ነገር ተገቢ አይደለም። ለግምጃዬም እኛ መልካም እድል እንላለን። ለእኛም መልካም እድል። ድል ለጨረቃ ፋሚሊ፣ ድል ለቅመሙ። እንግዲህ ይሄ ነው አያችሁ አይደል? ለሷም እንግዲህ ተመኘላት መልካም ምኞቱን። የሷም ጓደኞች እንግዲህ በዚሁ ልክ ምኞታቸውን እየገለጹ ይገኛሉ ማለት ነው። ማታ 4 ሰዓት ቀውጢ ነው ማለት ነው። አብዛኞቹ ከጨረቃ ፋሚሊ ጋር የሚፋለሙበት ጌም ነው። ለሁለታችሁም ለሃይሚም ለግምጃዬም መልካም እድል። ዋናው ዓላማው ብሩኬ እንዳለው ይሄ ጌም ከተጫወቱ በኋላ ሁለቱም በአንዱ ነው። ሰዎች ከእንትን በኋላ ከውድድር በኋላ አብረው ሆነው ጥሩ ነገር መስራት እንደሚችሉ ለማሳየት ነው። ይሄ ነው መለመድ ያለበት ማለት ነው። ባይዞ ማለት ነው። ገብቷችኋል? ጌም ሲጫወቱ አንድ ላይ ሆነው ለሌሎችን ፍቅርን ማሳየት ማለት ነው። ጌም እዛ ጋ ነው፣ ያ ጨዋታ ነው። ይሄኛው ደግሞ ላይፉ ደግሞ በዚህኛው መቀጠል መቻል አለበት ማለት ነው። ገብቷችኋል አይደለ? እዛ ጋር ጌሙን ይጫወታሉ። የተሸነፈ በቃ ተሸነፈ ነው። በቃ ኖርማል ማለት በጌም ውስጥ ሁለቱም አሸናፊ ሊሆኑም አይችሉም። አንዱ ማሸነፍ ግድ ስለሚል ማለት ነው አይደለ? ስለዚህ ይሄ ደግሞ ማሸነፍ አይደለም የሚባለው መሸነፍ አይደለም የሚባለው እንዳልኳችሁ የፍቅር ጌም ነው። ሌሎቹን ለመርዳት እስከሆነ ድረስ ደግሞ ደስ የሚል ሐሳብ ነው ማለት ነው። ቲክታክ ላይ ሃይሚን ኦር ግምጃዬን በተቃራኒ ሆናችሁ እንደዚህ ዘቅዝቃችሁ ፎቶ የምታደርጉ ነው። ከአሁኑ ጥንቃቄ አድርጉ። ከዚህ ፊት የተፈጠረ ነገር ስላለ እንግዲህ እንደዛ ያለ ነገር እንዳይፈጠር ነው እየተጠነቀቁ ያሉት እነሱ ማለት ነው። ምክንያቱም ዋናው ዓላማ በጎ አድራጎት መስራት ነው። ከጌሙ በኋላ ሁለቱ በአንድ ሆነው የተሸነፈና ያሸነፈ በአንድ በመሆን እንግዲህ በጎ አድራጎትን መስራት ነው ዋናው። በነገራችን ላይ ይሄ መለመድ አለበት። እንደዚህ ያሉ ጌም የሚጫወቱ ልጆች ከመሸነፍ ለምሳሌ ዱቄት መቀባባት፣ ዘይት ምናምን እንደዚህ ከሚያደርጉ ይሄንን ቢያደርጉ ማለት ነው። ብዙ ሰዎች እኮ ለምሳሌ ማለት ነው ለምን ለ5 ሰው አይሆንም? በቃ ለ5 ሰው ለምን አይሆንም? ለምን ለ2 ሰው አይሆንም? ገብቷቸዋል አይደለ? እዛ ጋ እንደዚህ ተደፋልኝ፣ እንደዚህ ዱቄት ቂጥ ላይ ተቀባ ምናምን ከሚባባሉ እንደዚህ ያሉ ጌም ሲጫወቱ እንደዚህ ያለ የጽድቅ ስራ ቢሰሩበት በጣም አሪፍ ነበር። ገብቷቸዋል አይደለ? 2 ሰው ብናበላ እኮ 2 ሰው አንድ ጊዜ ማብላት ማለት በጣም ትልቅ ነገር ነው። ተርቦ የሚበላ አቶ ለተቸገረ ሰው ትልቅ ነገር ነው። ስለዚህ ከፈጣሪን የምናገኘው በረከት ነው ማለት ነው። ለኩስ አንድ ሰው ሊገባባል ነውና የኛ ፋሚሊ እንደዚህ አይነት ነገር እንዲኖርበትም አልፈልግም፣ ይኖራልን ብዬ አላስብም። ስለዚህ ሰምታችኋል ማለት ነው። ምንም አይነት ነገር መኖር የለበትም። እንደዛ ተደርጎ እንኳን ካያችሁ ንቃችሁ ለፉኛ እንደዚህ አይነት ነገር አይወክለንም። ስለዚህ እንደዚህ የሚያደርግ ፋሚሊ ራሱ የኛ ፋሚሊ አይደለም ነው ጨዋታው። ስለዚህ ተጠንቀቁ ነው ቤተሰቦች። እናንተ ያው ድንቅ ቤተሰቦች ናቸው ይታወቃል።
ብንሸነፍም ጽድቅ ነው፣ ብናሸንፍም ጽድቅ ነው። ለበረከት ስራ ነው፣ ችግር የለውም። ስለዚህ ይሄን ድንቅ የሆነ ስራ እንግዲህ ቤተሰቦች ዛሬ ማታ የምናየው ጉዳይ ይሆናል። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። ነገ ደግሞ ውጤቱን ይዘን እንመለስበታለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው